እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ምግባር ጸጥሬ ችግር የለብኝ። ሰው ሰረቀ፣ አመነዘረ፣ ዋሸ፣ የነሳ ይገበል ጭቃ ነው፣ አዋራ ነው፣ ይራገፋል። እኔ ድንግል ማርያም ላይ አፉን የሚከፍት ልጋጋም መታገስ ይከብደኛል። ማርያምን ነው የምላችሁ። እኔ ያመንዝር ስጋው አሸነፈው፣ ይጠጣ ስጋው አሸነፈው፣ ይስረቅ ስጋው አሸነፈው። ምን ብሎ ይስደባት? እሷልሽ ምን በደለችው? በተሰደደች፣ በተራበች፣ በተጠማች መስቀል ላይ የተቸነከረች አይታ እየየበላ ለኛ ህይወት በሆነች ምን አጠፋችና ነው የምትሰደው? እውነቱን ለመናገር ገድለ ቅዱሳን ይነገራል ይተረካል እንጂ አይሰበክም። ድርሳን ይነገራል ይተረካል እንጂ አይሰበክም። ከዚህ የዘለለ ትርጉም አይሰጠውም። ገና ለገና ገድል ስለሆነ በክሪቲክስ አይን የምታየው ከሆነ ገድሉን ልትጠቀምበት አትችልም። አንዳንድ ሰዎች ገና ለገና ገድል ላይ ስለተጻፈ ብቻ ውሸት ነው ለማለት ያቆበቁባሉ፣ ተረት ነው ለማለት ይንቀጠቀጣሉ። ግን ገድላን ላይ የተጻፉ ነገሮች በተመሳሳይ መጽሐፍ ቅዱስ ላይ ተጽፏል። ለምሳሌ ጻድቁ አባታችን አቡነ አረጋዊ ወደ ደብረ ዳሞ ወይ ወደ ዳሞ ተራራ የወጡት በምንድን ነው? በዘንዶ። አታፍሩም? አሁን ይሄው ዘንዶ ይዞ ወጣ ስትሉ ብለው ሰዎች ተረት ያደርጋሉ። ግን መጽሐፍ ቅዱስ ገና ስገልጠው የሚጀምረው ሰውና እባብ ሲያወሩ ነው አይደለም? ሔዋንን ያሳታት ማን ነው? እስቲ እባብ ሲናገር ይገርማል ወይስ ሰው ተጠምጥሞ ወደ ላይ ይዞ ሲሄድ? የቱ ነው የሚገርመው? እባብ መናገሩን ያመንክ ሰውዬ እባብ ተጠምጥሞ ይዞ ወጣ ሲባል ለምንድን ነው የምትናደደው? ኢያሱ ፀሐይን አቆመ የሚለው ገል ላይ ቢሆን በበትር ባህር ተከፈለ ገል ላይ ቢሆን አለት ድንጋይ በበትር ተተርትሮ ውሃ ፈለቀ ራሱ አረቶ አህያ አወርላሽ በሰው አንደበት ቢሆን ለምን ያን ተቃውሞ ለምን ያን አይጠይቁም? ይገርም ነው። ምን ያህል እንግዲህ ሲያሳድ እነዚህ ቅዱሳን በሕይወተ ሥጋ ሳሉ አጋንንትን ሲያሳድዱ ኖረዋል። ካለፉ በኋላ ደግሞ እሱ በለተለያየ ሰው ልብ አድሮ እነሱን ለማሳደድ ይሞክራል፣ ግን አይሆንም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፍ ቅዱስ ተአምራት በገድላት ተአምራትም ታምናለች።